ዶናልድ ትራምፕ ወደ አሜሪካ የፕሬዝዳንትነት መንበር ከመጡ ጊዜ ጀምሮ ዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊ ግንኙነት እጅግ መዋዠቅ የበዛበትና በአይነቱ ልዩ የሆነ ስትራቴጂካዊ ፍልሚያ የታየበት መድረክ ሆኖ ቆይቷል የሚሉ ትንታኔዎችን መስማት አዲስ አይደለም። በተለይም በትራምፕ አስተዳደር ዘመን ይፋ የሆነውና በብዙ የፖለቲካ ተንታኞች ዘንድ ጥልቅ ግምገማ የተደረገበት አትቸኩሉ ዶንት ረሽ የሚለው መመሪያ በአሜሪካ የውጭ ጉዳይ ፖሊሲ ላይ አሜሪካ ከኢራን ጋር በምታደርገው ፍልሚያ ውስጥ የጊዜ ሰሌዳን እንደ ትልቅ የፖለቲካ መሳሪያ ለመጠቀም ያለመ ስልት የነበረ ሲሆን የቴህራንን ገዢዎች በከፍተኛ ኢኮኖሚና የፖለቲካ ጫና ውስጥ በመቆየት የራሳቸውን ፍላጎት ለማስገደድ የታለመ ነበር። የአሜሪካና የኢራን ዲፕሎማሲያዊ ፍልሚያ በታሪክ ሂደት ውስጥ በርካታ ውጣ ውረዶችን ያስተናገደ ቢሆንም ይህ የትራምፕ የልዩ ትዕግስትና የከፍተኛ ጫና ስልት ግንኙነቱን ወደ አዲስ ምዕራፍ ያሸጋገረና በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ የቀየረ ክስተት ሆኖ ተመዝግቧል። ይህን ፍልሚያ በጥልቀት ለመረዳት መጀመሪያ በትራምፕ አስተዳደር የተወሰደውን የጋራ አጠቃላይ ድርጊት መርሃ ግብር ወይም ደግሞ በተለምዶ የኢራን የኒውክሌር ስምምነት በመባል የሚታወቀውን ሰነድ የመተው ውሳኔ መመልከት ያስፈልጋል። አሜሪካ እንደ አውሮፓውያን አቆጣጠር በ2018 ከዚህ ስምምነት ይፋ ስትወጣ ዓላማው ኢራንን ፍጹም ወደሆነ የኢኮኖሚ ድቀት በመክተትና አዲስና ጠንካራ ስምምነት ላይ እንድትደራደር ማስገደድ ነበረም። ትራምፕ ስምምነቱን በታሪክ ውስጥ ከተደረጉት እጅግ መጥፎ ስምምነቶች አንዱ በማለት የፈረጁት ሲሆን ስምምነቱ የኢራንን የባላስቲክ ሚሳኤል ልማትና በመካከለኛው ምስራቅ የምታደርገውን የሚተካን ጦርነት እንቅስቃሴ አይገታም በሚል መነሻ ነበረም። ከዚህ ውሳኔ በኋላ ዋሽንግተን የከፍተኛ ጫና ስትራቴጂ ማክሲመም ፕሬዠር ካምፔን በመባል የሚታወቀውን ሰፊ የማዕቀብ ዘመቻን በቴህራን ላይ መተግበር የጀመረ ሲሆን የኢራን የነዳጅ ኤክስፖርት ወደ ዜሮ ለማውረድና የፋይናንስ ስርዓቷን ሙሉ በሙሉ ለማሽመድመድ ተንቀሳቅሳለች። በዚህ የከፍተኛ ጫና አካባቢ ውስጥ ነው እንግዲህ አትቸኩል የሚለው መመሪያ ብቅ ያለው። ይህ መመሪያ በአንድ በኩል አሜሪካ ከኢራን ጋር አዲስ ድርድር ለመጀመር እንደማትቸኩልና የጊዜ ጉዳይ የዋሽንግተን አጋዥ እንደሆነ የሚያሳይ ሲሆን፣ በሌላ በኩል ደግሞ በኢራን በኩል ሊሰነዘሩ ለሚችሉ ማንኛውም ትንኮሳዎች አሜሪካ ወዲያውኑ መጠነ ሰፊ ጦርነት ከመግባት ይልቅ ሁኔታዎችን በማቀዝቀዝ የረጅም ጊዜ ጥቅሟን ለማስከበር የመረጠችበትን የታክቲክ ስልት ነበረም። ትራምፕ የኢራንን ኢኮኖሚ በማዕቀብ ምክንያት በየቀኑ እየተዳከመ መሄዱን ጠንቅቀው ያውቁን ስለነበረም ጊዜው በሄደ ቁጥር የቴህራንን የመደራደር አቅም እየቀነሰ እንደሚመጣና በመጨረሻም ወደ ድርድር ጠረጴዛው ለመምጣት እንደሚገደዱ የሚያምኑ ነበረም። ይህ አካሄድ በዋሽንግተን የፖለቲካ ልሂቃን ዘንድ ጭምር አከራካሪ የነበረ ቢሆንም ትራምፕ ግን የራሳቸውን የንግድ ድርድር ጥበብ ወደ ዓለም አቀፍ ዲፕሎማሲ በማምጣት ስልቱን እስከ መጨረሻው ገፍተውበታል። በኢራን በኩል ለዚህ የአሜሪካ ተቸኩሉ መመሪያና የከፍተኛ ጫና ስልት የሰጠችው ምላሽ የመቋቋም ስልት ስትራቴጂ በመባል የሚታወቅ ነበረም። የቴህራን ባለስልጣናት በአሜሪካ ማዕቀፍ ፊት አንገት ላለመድፋትና ዲፕሎማሲያዊ ክብራቸውን ላለማጣት ሲሉ ዋሽንግተን ወደ ስምምነቱ እስካልተመለሰችና ማዕቀቦችን እስካላነሳች ድረስ ምንም አይነት ቀጥተኛ ድርድር እንደማያደርጉ በተደጋጋሚ አስታውቀዋል። ከዚህም በላይ ኢራን በማዕቀቡ ምክንያት የደረሰባትን የኢኮኖሚ ጉዳት ለማካካስና ለአሜሪካ ያላትን አለመሸነፍ ለማሳየት ስትል በኒውክሌር ስምምነቱ ላይ የገባችውን ግዴታዎች ደረጃ በደረጃ ማላላት ጀመረች። ይህም የዩራኒየም የማበልጸግ መጠኗና ጥራቱን በከፍተኛ ደረጃ የጨመረ ሲሆን ይህ እርምጃዋ በአውሮፓውያንና በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋትን ፈጥሮ ነበረም። በዚህ ምክንያት ፍልሚያው በሁለቱ ሀገራት መካከል ብቻ የተወሰነ ሳይሆን መላውን ዓለም አቀፍ የደህንነት መዋቅር የነካ ሆኖ ቀጥሏል። በዚህ ዲፕሎማሲያዊ ፍልሚያ ውስጥ የሁለቱ ሀገራት መሪዎች የስነ ልቦና ጦርነትም ትልቅ ቦታ ነበረው። ዶናልድ ትራምፕ በትዊተር በአሁኑ ኤክስ ገጻቸው ላይ እንዲሁም በጋዜጣዊ መግለጫዎቹ አማካኝነት ለኢራን መሪዎች የሚያስተላልፏቸው መልእክቶች አንዳንዴ እጅግ አስፈሪና ዛቻ የተሞላባቸው፣ ሌላ ጊዜ ደግሞ ደውሉልኝ እንነጋገር የሚሉ የሰላም ጥሪዎች ነበሩ። ይህ የማይገመት የትራምፕ የባህሪ ተለዋዋጭነት የኢራንን መሪዎች ስትራቴጂካዊ ውሳኔ ለመገመት እንዲቸገሩ ያደረገ ሲሆን አትቸኩሉ የሚለው መመሪያም የዚሁ ስልት አንድ አካል ነበረም። አሜሪካ ሁኔታዎችን በራሷ ፍጥነት ለመምራት ስትፈልግ ኢራን በበኩሏ በመካከለኛው ምስራቅ ባለው ተተኪ ቡድኖች አማካኝነት ቀጠና ያለመረጋጋትን በመፍጠር አሜሪካን የመልስ ምት እንድትሰጥና የጊዜ ሰሌዳዋን እንድታስተካክል ለማስገደድ ሞክራለች። በኦማን ባህረ ሰላጤ ላይ ነዳጅን በሚጭኑ መርከቦች ላይ የደረሱ ጥቃቶች እንዲሁም የአሜሪካ ሰው አልባ ድሮን መመታት የዚሁ የኃይል ፍልሚያ ማሳያዎች ነበሩ። ይሁን እንጂ የዚህ ፍልሚያ እጅግ አደገኛ ምዕራፍ የተመዘገበው እንደ አውሮፓውያን አቆጣጠር በጃንዋሪ 2020 የኢራን እጅግ ተደማጭነት ያለው የቁድስ ኃይል አዛዥ የነበሩት ጄኔራል ቃሲም ሱሌይማን በባግዳድ አውሮፕላን ማረፊያ አቅራቢያ በአሜሪካ ሰው አልባ ድሮን ጥቃት በተገደሉበት ጊዜ ነበረም። ይህ እርምጃ በትራምፕ አስተዳደር የተወሰደ እጅግ ደፋርና ያልተጠበቀ እርምጃ የነበረ ሲሆን በሁለቱ ሀገራት መካከል ያለውን ፍልሚያ ወደ ቀጥተኛ የጦርነት አፋፍ አምጥቶት ነበረም። ብዙዎች አሜሪካ አትቸኩሉ የሚለው መመሪያ በመተው ወደ መጠነ ሰፊ ወታደራዊ እርምጃ ልትገባ ነው ብለው በሰጉበት በዚያን ጊዜ ትራምፕ ግን እርምጃቸው ተጨማሪ ጥቃቶችን ለመከላከል የተወሰደ እርምጃ እንጂ ጦርነትን ለመጀመር እንዳልሆነ ገለጹ። ኢራንን በኢራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ የባላስቲክ ሚሳኤልን ጥቃት በመሰንዘር ምላሽ የሰጠችበት ሲሆን ሁለቱም ወገኖች ሁኔታው ከቁጥጥር ውጭ በሆነ ወደ ሰፊ ቀጣናዊ ጦርነት እንዳያመራ ለማድረግ ከፍተኛ ጥንቃቄ ማድረጋቸው የታክቲክ ብስለትን ወይም የስጋት ስሌትን የሚያሳይ ነበረም። ከሱሌይማን ግድያ በኋላም ቢሆን የአሜሪካ ኢራን ዲፕሎማሲያዊ ፍልሚያ መልክ እየቀየረ እንጂ እየቀዘቀዘ አልሄደም። ትራምፕ አሁንም ቢሆን የኢራንን የኢኮኖሚ ምንጮች ይበልጥ የሚያጠብቁ አዳዲስ ማዕቀቦችን መጣላቸው የቀጠሉ ሲሆን የቴህራን ገዢዎች ግን በሀገር ውስጥ እየተቀሰቀሰ ያለውን የህዝብ ተቃውሞና የኑሮ ውድነት ተቋቁመው የአሜሪካን ጥያቄ ላለመቀበል ጸንተው ቆይተዋል። ይህ የጽናት ፍልሚያ በአንድ በኩል የአሜሪካ ማዕቀብ ውጤታማነት ጥያቄ ውስጥ የከተተ ሲሆን በሌላ በኩል ደግሞ የኢራንን ህዝብ
እየተከፈለ ያለውን ከፍተኛ መስዋዕትነት አመላካሽ ነበረም። የትራምፕ አትቸኩሉ መመሪያ ለዋሽንግተን የፖለቲካ የበላይነትን ቢሰጥም በቴህራን በኩል ግን የውስጥ አንድነትን ለማጠናከርና አሜሪካን እንደ ዋነኛ ጠላት በመሳል የህዝቡን ትኩረት ወደ ውጭ ለማስቀየር የሚያስችል የፕሮፓጋንዳ መሳሪያ ሆኖ አገልግሏል። በዚህ ሁሉ ሂደት ውስጥ የአውሮፓ ህብረት፣ ቻይናና ሩሲያ የተጫወቱ ሚናም በቀላሉ የሚታይ አይደለም። እነዚህ አያላን ሀገራት የአሜሪካን ከስምምነቱ መውጣት ያልደገፉ ሲሆን ስምምነቱ በህይወት ለማቆየት በርካታ ዲፕሎማሲ ጥረቶችን አድርገዋል። በተለይም አውሮፓውያን የአሜሪካ ማዕቀብ በጎንዮሽ ለማለፍ የሚያስችል የፋይናንስ መስመር ለመዘጋት ቢሞክሩም የአሜሪካ የፋይናንስ የበላይነትና የዶላር ጉልበት ግን ይህ ጥረት ፍሬ እንዳያፈራ አድርጎታል። ቻይናና ሩሲያ በበኩላቸው ከኢራን ጋር ያላቸውን ኢኮኖሚያዊና ስትራቴጂካዊ ግንኙነት በማጠንከር የአሜሪካን የብቸኝነት ፖሊሲን ለማክሸፍ ተንቀሳቅሰዋል። ይህ የዓለም አቀፍ ኃይሎች መከፋፈል ደግሞ የኢራንን የማቋቋም አቅም ያሳደገው ሲሆን የአሜሪካ ተቸኩል መመሪያ የሚፈልገውን ፈጣን ውጤት እንዳያመጣ ካደረጉት ውጭ ምክንያቶች መካከል አንዱ ተደርጎ ሊወሰድ ይችላል። የሁለቱ ሀገራት ፍልሚያ በኤሌክትሮኒክስና በሳይበር ምህዳርም ጭምር ሰፊ ውጊያ የተካሄደበት ነበር። አሜሪካና አጋሮቿ የኢራንን የኒውክሌር ተቋማትና የስትራቴጂክ መሰረተ ልማቶችን በሳይበር ጥቃት ለማሽመድመድ በተደጋጋሚ የሞከሩ ሲሆን ኢራን በበኩሏ በአሜሪካ የመንግስት መስሪያ ቤቶች በባንኮችና በግል ኩባንያዎች ላይ የሳይበር ጥቃቶችን በመሰንዘር አጸፋዋን መልሳለች። ይህ የሳይበር ፍልሚያ ምንም እንኳን በይፋ የማይታወቅና ድምፅ አልባ ቢሆንም የጉዳት መጠኑና ስትራቴጂካዊ አንድምታው ከባህላዊ ወታደራዊ ግጭት የማይተናነስ ነበረም። በዚህ ምክንያት በትራምፕ መስሪያ ቤት የነበረው የአሜሪካ መከላከያ ሚኒስቴርና የደህንነት ተቋማት የኢራንን የሳይበር አቅም ለመግታት ከፍተኛ በጀትና የሰው ኃይል መድበው እንዲንቀሳቀሱ ተገደዋል። ወደ ውስጣዊ ፖለቲካ ሁኔታ ስንመጣ በትራምፕ አስተዳደር የተከተለው ይህ የረጅም ጊዜ ጥበቃ ስልት በአሜሪካ የውስጥ ፖለቲካ ላይም የራሱ የሆነ አሻራ ነበረው። ዲሞክራቶች የትራምፕን ፖሊሲ ያላርቆ ሀሳቢነት የተወሰደና አሜሪካንን ከአጋሮች የነጠለ በማለት አጥብቀው የኮነኑት ሲሆን ሪፐብሊካኖች ግን የኦባማ አስተዳደር የሚከተለውን የማባበል ፖሊሲ የቀየረና የአሜሪካን ክብርና ጥቅም ያስከበረ ጠንካራ እርምጃ አድርገው ወስደውታል። ይህ የውስጥ ፖለቲካ ክፍፍል በኢራን በኩል በአንክሮ የሚከታተሉት ጉዳይ የነበረ ሲሆን የቴህራን ባለስልጣናት የትራምፕን የፕሬዝዳንትነት ዘመን እስኪያበቃ ድረስ በመታገስና አቸኩል የሚለው መመሪያ በራሳቸው የትዕግስት ስልት በመመከት ቀጣዩን የአሜሪካ አስተዳደር ለመጠበቅ ወስኖ ነበረም። ይሄ ጊዜ ሰሌዳ እንግዲህ በሁለቱም ወገኖች ዘንድ በተለያየ መንገድ ጥቅም ላይ የዋለ ትልቅ የዲፕሎማሲ መሳሪያ ነበር ማለት ይቻላል። በትራምፕ የውጭ ጉዳይ ፖሊሲ ውስጥ የነበረው ሌላኛው ትልቅ ስኬትና ከኢራን ጋር በቀጥታ የተያያዘው ክስተት የአብርሃም ስምምነቶች መፈረም ነው። አሜሪካ በእስራኤልና በተለያዩ የአረብ ሀገራት እንደተባበሩት አረብ ኤምሬትስና ባህሬን መካከል የዲፕሎማሲ ግንኙነት እንዲመሰረት ማድረጓ በመካከለኛው ምስራቅ የኢራንን ተጽዕኖ ለመግታት የተዘረጋም አዲስ የደህንነት ግንባር ነበረም። ይህ ስምምነት ኢራን በአረብ ዓለም ውስጥ የነበራትን የፖለቲካ ክፍተት ተጠቅማ የምታደርገውን መስፋፋት የገደበው ሲሆን ከአሜሪካ ተቸኩል መመሪያ ጀርባ ያለውን የረጅም ጊዜ ቀጠናዊ ስትራቴጂ ያሳየ ክስተት ነበረም። ዋሽንግተን ከኢራን ጋር በቀጥታ ጦርነቱ ሳትገባ የቴህራንን ቀጠናዊ ተቀናቃኞች በአንድ መንደር በማሰባሰብ የኢራንን ብቸኝነት ይበልጥ አጥብቃለች። በዚህ መሰረት የትራምፕ አትቸኩሉ መመሪያ በአሜሪካና በኢራን መካከል ያለውን ዲፕሎማሲያዊ ፍልሚያ ወደ አዲስና ውስብስብ ምዕራፍ ያሸጋገረም የታክቲክ ብልሃትና የከፍተኛ ጫና ውህደት የነበረ ስልት ነው። አሜሪካ የጊዜ መሳሪያነት በመጠቀም የኢራንን ኢኮኖሚና ፖለቲካዊ አቅም ለማዳከም ስትንቀሳቀስ፣ ኢራን በበኩሏ በስትራቴጂካዊ መቋቋምና ቀጠናዊ ተጽዕኗን በመጠቀም ምላሽ ለመስጠት ሞክራለች። ይህ ፍልሚያ እስከዛሬ ድረስ በመካከለኛው ምስራቅ ፖለቲካ ላይ የራሱን ጠላ ሲያረፈ ሲሆን የሀያላን ሀገራት ዲፕሎማሲ አካሄድና የዓለም አቀፍ ደህንነት መዋቅር የቀረጸም ዋነኛ ክስተት ሆኖ ይቀጥላል። ሁለቱም ሀገራት አሁንም ቢሆን በይፋዊ ድርድርና በከፍተኛ ጫና መካከል ባለው ቀጭን መስመር ላይ የሚገኙ ሲሆን የትራምፕ መመሪያ ያስቀመጠው አሻራ ግን ለረጅም ጊዜ የሚዘልቅ ስትራቴጂካዊ ውርስ ሆኖም ይቀጥላል የተባለው